ሃይ ጋይስ እንዴት ናችሁ? የዛሬው ቪዲዮዬ ምናልባት ለሁሉም የሚሆን ላይሆን ይችላል፣ ግን በእኔ የሚሰማኝን የኔን አመለካከት ነው የምነግራችሁ። እንደኔ በዚህ ምድር ላይ በተለያዩ ሰዎች ህይወታችን ላይ ይመጣሉ። ምንም አይነት ጥቅም የሌላቸውን ሰዎች ግን ከህይወታችን ቢወጡ አጣናቸው ወይም ደግሞ ሉዝ አደረግናቸው ሳይሆን ማለት ያለብን ተገላገልናቸው ነው። እንዴት እንደሆነ ላስረዳችሁ። አንዳንድ ሰዎች ህይወታችሁ ላይ መጡና ምንም አይነት ጥቅም የማይሰጡ ሰዎች አሉ። ጥቅም ስል ስለ ገንዘብ ብቻ እያወራሁ አይደለም። ይሄ ደግሞ ወንድ ልጅ ብቻ ሳይሆን ለሁሉም የሚመለከት ነገር ነው። ማለት ሪሌሽንሺፕ ላይ ሊሆን ይችላል፣ ቦይፍሬንድ ሊሆን ይችላል፣ ገርልፍሬንድ ልትሆን ትችላለች፣ ጓደኞቻችሁ ሊሆን ይችላሉ። whoever በህይወታችሁ ላይ የሆነ ሰው ህይወታችሁ ላይ ሲመጣ ወንድነው ከዛ ሰው ልታገኙት የምትችሉት ነገር። አንዳንድ ሰዎች ዝም ብለው ከሰው ብቻ መውሰድ የሚወዱ ሰዎች አሉ። አይምሯችሁን ድሬን ነው የሚያደርጉት፣ ጤናችሁን ነው የሚያዛቡት፣ ስፒሪቹዋል ህይወታችሁን ነው የሚያዛቡት፣ ገንዘባችሁን ነው የሚያዛቡት፣ ሁሉ ነገራችሁን ነው የሚያሳጧችሁ። እንደዚህ አይነት ሰዎች በህይወታችሁ ላይ ምንም ጥቅም የላቸውም። አንዳንዴ ሰዎችን ስንወድ የምንወደው እነሱ የሚያደርጉልን ነገር ሳይሆን ፖቴንሻላቸውን። ብዙ ጊዜ ይሄ የሴቶች ችግር ነው። ከሆነ ወንድ ጋር ሪሌሽንሺፕ ስንጀምር ብዙ ጊዜ ወንዶች በጣም ሲምፕል ናቸው። በቀልድም አድርገው ይሁን በምርም አድርገው ይሁን የሚናገሩትን ይናገራሉ። አንለስ ላይ በጣም ይሄ ናርሲሲስቲክ ቢሄቪየር ያላቸው ሰዎች፣ ማኒፑሌቲቭ የሆኑ ሰዎች ካልሆኑ በስተቀር እነሱንም ዲፕ ካያቸዋቸው ሁሌ ይናገራሉ። ጊዜ ፍቅር የሚይዘን ከሰውየው ባህሪ ወይም ደግሞ ከልጅቷ ባህሪ ሳይሆን ሊሆን ይችላል ብለን ከምንገምተው ፖቴንሻላቸው ነው። አሁን ለምሳሌ ኦ ማይ ጋድ ይሄ ለልጆቼ ጥሩ አባት ሊሆን ይችላል፣ ይሄ መልካም ባል ሊሆን ይችላል፣ ይሄ እንደዚህ ሊሆን ይችላል ብለን የምናስባቸው ነገሮች እዛ ሰው ላይ ኢንቨስት የምናደርገው ጊዜያችንን ይሆናል፣ ሊሆን ይችላል። በጣም ብዙ ነገራችሁን ኢንቨስት ያደረጋችሁበት ሰው ላይ ታፈቅሩት ወይ የምትወዱለት የዛን ሰው ማንነቱን ባህሪውን ሳይሆን የምትወዱለት እናንተ ጭንቅላታችሁ ጤሳላችሁትን ያንን ባህሪ ነው፣ ፐርሶና ነው የምትወዱት። ለዛ ነው ከተለያየን በኋላ ምን ሆኜ ነው እንደዚህ አይነት ሰው ጋር የሆንኩት፣ ምን ሆኜ ነው ከዚች ጋር የሆንኩት ብለን የምናስበው ማለት ነው። እዚህ ነው ደጋግሜ ሰዎችን እንደ ማንነታቸው አክሰፕት እናደርጋቸው፣ ጭንቅላታችን ላይ አንሳላቸው፣ ወይም ደግሞ ጭንቅላታችን ላይ የሆነ አይነት ፋንሲ እየሰጠን ያ ከዛ ነገር ላይ ፍቅር እንዳይዘን ወይ ደግሞ ከዛ ነገር ጋር አታች እንዳንሆን ራሳቸውን መጠበቅ አለባቸው ያልኩ ደጋግሜ የምናገረው ለሳ ነው። ይሳቃችሁ እየተጫወታችሁ የሆነ ስልክ ተደውሎላችሁ ሰላማችሁን ነጥቋችሁ ያውቃል? ብሽ የሚያረግ ሰው ገጥሟችሁ ካወቀ አላውቅምና እንደዚህ አይነት ቦታ ላይ ስትሆኑ ጊዜያችሁን ነው የምትጨርሱት። አድካሚ ነው፣ ያሰለቻል። እንደዚህ አይነት ሪሌሽንሺፕ እንደዚህ አይነት ጓደኝነት በጣም ነው የሚያሰለቸውና የዋ ሆኖ ከልብ ሰውን አምኖ ከልብ ሰውን አፍቅሮ ዝም ብሎ እየተነዳ ምንም ነገር ከሰው ኤክስፔክት ሳታደርጉ መሄድ ያተረፍኩበት ነገር ቢኖር አንደኛ መጎዳት ነው፣ ሁለተኛ በትሬድ መደረግ ነው፣ ሶስተኛ ደግሞ ለቅሶ ነው። አሁን ዛሬ ላይ ብትጠይቁኝ ለእንደዚህ አይነት ነገሮች ታይም የለኝም። የሆነን ሰው ህይወቴ ላይ አድ ሳደርገው ይሄ ሰው እኔ ህይወት ላይ ምን ሊጠቅመኝ ይችላል ብዬ ነው አድማ አደርገው። ምናልባት ይሄ ሰልፊሽ ልትሉ ትችል ይሆናል፣ ግን ሰልፊሽነት አይደለም። ይሄ ሰው በእውቀት ይጠቅመኛል፣ ከሷ ህይወት ምንድነው የምማረው? ጎሌ ላይ ያደርሰኛል ወይስ ከጎሌ የሚያወርደኝ ነው? ወይንስ ከህይወት አላማ ይዝቅ የሚያደርገኝ ነው? ስትረስ ውስጥ ከቶ ከጤና የሚያዛባኝ ነው? በመንፈሳዊ ህይወት ያሳድጉኛል ወይ? ከእግዚአብሔር አላማ ያወጡኛል ወይ? ከጓደኛ የሆነ ቦይፍሬንድም ይሁን ሪሌሽንሺፕም ይሁን ያ ሰው እኔ የምደርስበት እቅድ ያሰብኳት ቦታ ላይ ከዛ ሊያወርደኝ የሚችል ከሆነ ከይቅርታ ጋር ያንን ማንንም ሰው አልፈልግም። በጣም መከፋኝና በጣም ሎ በሆንኩበት ታይም ላይ ቀና ስል ያየሁት አጠገቤ የነበረው እግዚአብሔር ብቻ ነው። አጠገቤ የነበሩት በጣም ጥቂት ሰዎች ናቸው፣ ግን እኔ የምሮጥላቸው ሰዎች የነበሩት በጣም ብዙ ነበሩ። ያን ያስተማረኝ አንዳንድ ጊዜ በህይወታችሁ ከባድ ፈተና ሲገጥማችሁ የሰውን ትሩ ከለር የምታዩበት ታይም ነው እና እንደኔ በዚህ ሰዓት ላይ ብትጠይቁኝ ለማንም ነው የምላችሁ ጤናዬ ከደስታዬ ካለኝ ነገሮች ዝቅ አይደለም ሩብ የሚያጎለኝ ሰው በህይወቴ ላይ አንድም እድል አልሰጠው።